በሰሞኑ እንግዲህ በጣም አነጋጋሪ የሆነው የእማማ ጨቤ ጉዳይ ነው ማለት ነው። በየሚዲያው እየተዛዞረ ነው ማለት ነው። በጣም ነው የሚያሳዝነው ማለት ነው። እኔ ሳስበው እየተመካከሩ ነው የሚመስለኝ። ምክንያቱም ያች የደፋችባትም ማክስ ለብሳለች ማለት ነው። ተመካክረው ነው እንጂ ብዙ ኮሜንትም ደግሞ አንብቤ ነበረ። እሷ ለካሜራ ለማስታወቂያ ይሆናል እንጂ እሷ ምንጥታ ነው፣ እሷ ከራሷ መልፋ ለሌላ ሰው የምተርፍ ነው እየተባለ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ራህማ ቤተሰቦች እንዲሁም ክርስቲያኖች ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ያው መግቢያ ላይ እንዳያችሁት የእማማ ጨቤ ነገር ብዙዎቹን ደግሞ አነጋጋሪ አድርጓል ማለት ነው። ከወሊሶ ወደ አዲስ አበባ ገብቻለሁ፣ ተራብኩኝ፣ ጎዳና ላይ ከልጆቼ ወጣውኝ እያለች ነው ማለት ነው። እኔ ሳስበው ለማስተማሪያ የሚኖር ይመስለኛል። አልሐምዱሊላህ ረቢል ዓለሚን ባለን ልክ ከመስገነን ካልተቀመጥን ደግሞ ያለንን ደግሞ ባለን ነገር እያማረርን ያለንን ደግሞ እናሳጣለን ማለት ነው። አልሐምዱሊላህ ረቢል ዓለሚን ሙሉ አካል ሰጥቶ አካላቸው ንጹህ የሆነ ልጆችን አላህ ሰጥቶሻል። አላህ ያሳድግልሽ፣ የእኛንም አላህ ያሳድግልን ማለት ነው። በጣም ነው ልብ የሚሰብረው በእውነት። እንደዚህ አይነት ነገር አለም እንዴ እንዲባል እንድንማርበትም ለብዙዎቻችን ይጠቅመናል ማለት ነው። እንዴ እኮ በነጻ ላልኩሽም በብር ነው እያልኩሽ ነው እያለቻት ነው እንግዲህ ውሃ ውጥታ በላይ የረጨችባት ማለት ነው። ልጅቷን በጣም ተናዳ፣ ትንሿ ልጇ በጣም ነው የጮችባት ውሃ በረጫችባት ሴትያ ማለት ነው። አይኖ ህፃንም ስለሆነች በጣም ነው ስሜተኛ የሚያደርገው። ህፃናቶች ደግሞ ምን ያውቃሉ? እናታቸው ስትነካ የእናታቸው ስሜት የእናትነቱ ስሜት መጥቶባት ነው እንግዲህ በጣም መጮችባት ማለት ነው። እማማ ጨቤም እንግዲህ ለማስመሰልም ይሁን እያለቀሰች ነው በጣም ካሜራ ይዛ ምናምን መውጣቷ ብዙ ሰው ደግሞ አነጋጋሪ ያደርጓል ማለት ነው። እሷ አይደለም ለራሷ ለልጆቿ ለቤተሰቦቿ አልፋ ለሌላ በቃ ሰው ናት፣ የምትተርፍ ሰው ናት እየተባለ ነው። በነገራችን ላይ ማሻአላህ ተባረከ ራህማን የሆነች ልጅ ናት ወላሂ። ለእናቷ የምትለፋ ለእናቷ ብላ የማታረገው ነገር የለም። አንድ ቀን እንደ ሰው ወጥቼ ልዝናና የምትለው ነገር የለም። ሁሌ ለእናቷ ቤት ስተሰራ ጭቃ ስታቦካ ስትለጥፍ እንደ ወንድ ማለት ነው። እንደ ወንድ ሱሪ ያልታጠቀችም እንጂ በደንብ ነው እናቷን የምትካድመው ማለት ነው። አላህ በልጆችሽ ካድምሽ፣ አላህ በልጆችሽ ደግሞ ያሳይሽ ማለት ነው። እናትሽን በጣም መርቃሻለች፣ መቼም አላስቀራችብሽም። ማሻአላህ እንዳንቺ አይነት ጀግና ሴቶች አላህ ያድርገን። ከዛም በላይ ምንደርስ ምንሰራ አላህ ያድርገን ማለት ነው። እንግዲህ እኔ የእሷን ነገር በጣም ነው የሚገርመኝ ማለት ነው። የእሷም ታናሽ እንግዲህ የእሷን ምትክ ሆናለች ማለት ነው። ባለፈው ለኢድ አል አድሃ በጣም ነው ያስደሰተቻቸው። እማማ ጨቤ ምንም የለኝም ብላ በተጨነቀችበት እና በተጠበበች ሰዓት ከየት አምጥቼ ነው ከብት ምገዛው፣ በቃ የዘንድሮ አመት በዓል ሊያልፈን ነው ብላ በጣም በተጨነቀችበት ሰዓት እንግዲህ እህቷ የሰበሰበችውን ብር አውጥታ 30,000 ብር ሰጥታታለች። በጣም አስደስታታለች። ያም ሆኖም እንዳለ ደግሞ እሷ በሰው ሀገር 10 አመት ለፍታ እሷን እህቷን ለማስደሰት ደግሞ እንግዲህ የገዛችላትን ወርቅ ሽጣ ለእነሱ ልብስ አልብሳለች ማለት ነው። ይህንን ያልኳችሁ ለምንድን ነው? አንቺ እህትሽን ተክተሻል ነው ያለቻት ማለት ነው እናቷ። ምክንያቱም አንቺ ስትሰሪ ጥሩ ነገር ስትሰሪ ስላየች እሷም ጥሩ ነገር ይዛ እየወጣች ነው ብላ በጣም ተደስታለች ማለት ነው። አይኑ ሁሉንም የሚያስደስት ነገር ነው። በዛ ሰሞን ደግሞ 3 ልጆች ናቸው 4 ልጆች እናታቸውን ክደዋሉ፣ እናታቸውን ሰድበዋሉ፣ ሚዲያ ላይ አውጥተዋል ተብሎ በተባለበት ሰዓት መነጋገሪያ በሆነበት ሰዓት ነበረ እንግዲህ እማማ ጨቤም እናቷን በጣም እያስደሰተች ነበረ። ማታረገው ማሰራው ስራ የለም። አላህ አፍያሽን ይጠብቅልሽ። ሁሌም ከእናትሽ ጎን ነሽ። እናትሽ የምታስደስትሽ አላህ ያደርግሽ ማለት ነው። እኔ ሳስባት እቺ ማክስ የለበሰችዋ ተነጋግረው ተመካክረው ይሆናል አስተማሪ ይሆናል ብለው ነው እንግዲህ። ያው በመሰራቱ ክፋት አለው ብዬ አላስብም። ያው ብዙ ሰው ግማሹ
አውቃ ነው ሲያለ ኮመንት እያነበብኩኝ ስለነበረ ነው ማለት ነው። እንግዲህ ያው ካሜራ ይዞ ልመና የለም እየተባለ ነበረ። አረብ ይወራውማ ብዙ ነው። አላህ ውስጥር አላህ ሙስተሃን ማለት ነው እንጂ እሷ በብር እንጂ በነፃ ላልኩሽም እኔ የምፈልገው በብር ነው ያለቻት ማለት ነው። እንግዲህ ዞር በይ ብላ እዚህ ምግብ ፊት ለፊት መቆም አይቻልም እያለቻት ነው። እንግዲህ እሷ ምግብ ነው የሚፈልገው ነው ስትላት፣ ሰውየው ደግሞ ቀበል አድርጎ ተመላሽ ነው እንዴት ትፈልጊያለሽ እያላት ነበረ። ተመላሽ ማለት እንግዲህ ያው ሁላችንም እናውቃለን ቡሌ እንደማለት ነው። እና እሷ ደግሞ ያው በብሯ መኖሯ ማለቷን በመጀመሪያ ትንገራት ወላሁ አለም። የእሷ ግን በብሬ ነው እያለቻት ነበር ማለት ነው። ከዛ እንደዚህ ነው የጭታባት አስደንግጣት ነው የሄደችው ማለት ነው። በጣም ነው የሚያሳዝነው። እኛ ሀገር ያው እንደዚህ ነው ወላሂ። በሰው ሀገር የሰው ሀገር ማሻአላህ ራብ የለባቸው። ያው ገጠራማ ወጣ ያለ ከተማ ሊኖር ይችላል። አይ ነው መሀል ከተማ ሆኖ እኮ ይኖራል። አይኖርም ማለት አይደለም። ላኪን እኛ ሀገር አላህ ችግሩን ይቅረፍልን። እንዴት ሆኖ እንደሚኖር ብቻ ከባድ ነው። ኑሮ ተፈርቶ ደግሞ ለኑሮ ውድነት ተብሎ ደግሞ ሀገር መግባት አይቀርም። ሀገራችን እንገባለን። አላህ ዋናው ነገር ሰላም ሲኖር ሁሉም ነገር ሰላም ይሆናል፣ ኑሮም ይረክሳል ማለት ነው። እንደዚህ ነው በየቦታው በየሀገሩ በየቤቱ እንደዚህ አይነት ጉድ ነው ያለው ማለት ነው። ቤቱ ይቁጠረው። ሳይበላ የሚያድር ሳይበላ የሚውል ደግሞ ስንቱ አለ። እንግዲህ ያው ብሩን አውጥታ ሰጥታታለች ማለት ነው። በነፃ እንዳልሆነ መጀመሪያም ለዛች ልጅ ነግራት ነበረ። ይቺን ልጅ ደግሞ ያው ተቀበለቻትና ምግቧን ይዛ በፌስታል ይዛ አሁንም እንደገና ጎዳና ላይ ቁጭ ልትበላ ነው ሄደችው ማለት ነው። እና ብቻ ከባድ ነው። ብዙ ሰው ቢያስተምርም ግን ሁለት ልጅ ይዞ እንደዚህ መውጣቱ በጣም ከባድ ነው። ላንቺም ጥሩ አይደለም። ባይሆን እንኳን ብቻሽ ብትሰሪ ይመረጥ ነበረ። ያው ሰውም ያዝናል ምንም ይላል በማለት ልጆችሽን መያዝሽ ነው እንጂ ባትይዣቸው ደግሞ የበለጠ ነበር ጥሩ ነበር ማለት ነው። ምክንያቱም ከተወጣ በኋላ ምን እንደሚገጥም አይታወቅም። በጣም ከባድ ነው። አላህ መጨረሻችን ያሳምርልን። ከሰው ቤት ከሰው ደጅ ከሰው ፊት አላህ ይጠብቀን ማለት ነው። ያለው እንደ ባልቆየ በላ የሌለው ደግሞ እንደዚሁ እጥፍጥፍ ብሎ ይተኛል ይውላል፣ ልጆቹን ያስባል። አረ ብቻ ስንቱን አልሐምዱሊላህ ረቢል ዓለሚን። ከምንም በላይ ደግሞ ያው ጤና ስላለን ጤናችንን እያየን ደግሞ አላህን ማመስገን አለብን። አልሐምዱሊላህ ረቢል ዓለሚን ወለከል ሐምዱ ወለከል ሹክር። ልጆችሽንም አላህ ይጠብቅልሽ፣ አንቺንም አላህ በሰላም ወደ ሀገርሽን ይመልስሽ ማለት ነው። ሀገር ሰላም ሲሆን እኛም ሰላም እንሆናለን። በስደት ዓለም ሆነን የሀገር ሰላም እጦት ስንቱ በሰው ሀገር የሚቀራለ እድሜውን ይጨርሳለ። እና ሰላም ለሀገራችን፣ ሰላም በያለንበት። ውድና የተከበራችሁ ቪዲዮ ከተመቻችሁ ሀሳብ አስተያየታችሁን እንድታስቀምጡልኝ በአክብሮት በትህትና ይጠይቃችኋለሁ ማለት ነው። አስተካክል የምትሉኝ ነገር ካለ ለማስተካከል ኢንሻላህ ዝግጁ ነኝ። የምታቀርብ ቪዲዮ ይሄ ይመቻል፣ ይሄ አይመችም፣ በዚህ በአስተማሪም ነገር ነው ይልኝ ካላችሁን እና ኢንሻአላህ ይመጣላችኋለሁ። እናንተ የሚመቻችሁን ብቻ ንገሩኝ ማለት ነው። እንግዲህ ያው የገዛችሁን ምግብ እየበላች ነው ማለት ነው። አላህ እንግዲህ ያስተካክለን ማለት ነው። አይ ልጅ ወላሂ ልጅን ጥሎ ከመሰደድ ብቻ ከባድ ነው። የወለደ ያውቀዋል። እና በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።